ሮሜ ምዕራፍ 1 ከቁጥር 16 እስከ 17 ያለውን ቃል አነብና ጀምራለሁ። በወንጌል አላፍርምና አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል ይላል። ይሄ እንግዲህ ቃል ሲሪየስሊ ኮንፈርም ያደረገ ኤምፋሳይዝ ያደረገ ቃል ነው። እዚህ ጋር የጻፈው ጳውሎስ ነው። ጳውሎስ ሲጽፍ ምን ብሎ ስለ ወንጌል ተናገረ? በወንጌል ምን አላደርግም አላፍርም። እስኪ ጮክ በሉና በወንጌል አላፍርም በሉ። በጣም የሚያሳዝነው ግን ብዙ ጴንጤ በወንጌል ያፍራል። በወንጌል ማፈር ማለት ባዳነ ጌታ ማፈር ማለት ነው። በወንጌል ማፈር ማለት ኃይለኛ ያደረገ በሰማይ ስፍራ ባስቀመጠ በኢየሱስ ማፈር ማለት ነው። በወንጌል ማፈር ማለት በአይደንቲቲ ማፈር ማለት ነው። በማንነት ማፈር ማለት ነው። እግዚአብሔር በሰጠ የልጅነት ስልጣን ማፈር ማለት ነው። አሁን ለምሳሌ የአንድ ሀገር ፕሬዝዳንት የአሜሪካንን ፕሬዝዳንት ምሳሌ እንውሰድ። ፕሬዝዳንት ዶናልድ ጄ ትራምፕ እኔ ፕሬዝዳንት መሆን አይገባኝም ይላል። እኔ ፕሬዝዳንት መሆን አይገባኝም፣ እኔ በእውነት ደካማውና ከአፈር ተነስቼ በፕሬዝዳንትነት የተቀመጥኩኝ የማይገባኝ ስልጣን ይላል። ይኸውላችሁ እኛ በተለይ የአበሻ ኮሚኒቲ እንደዛ ነን። በጣም እኔ የማይገባኝ ያ ቃል ጌታ አይዞ አይገባም ነበር። ግን እግዚአብሔር ምን አለ? ልጆቼ መዳን ይገባቸዋል። ስለዚህ ዋጋ ከፍዬ ሞቼ ከተነሳው በኋላ የሚገባቸውን አደርግላቸዋለሁ ብሏል። እግዚአብሔር ይገባል ያለህን ነገር አይገባኝም ብትል ችግሩ ያንተ ነው፣ የእግዚአብሔር አይደለም። በወንጌል ማፈር ማለት በተሰጠ የልጅነት ስልጣን ማፈር ማለት ነው። አሜን ነው። ለተቀበሉት ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። ከዛ እነሱ ከወንድ ፈቃድ ከደምና ከስጋ ፈቃድ ሳይሆን ከእግዚአብሔር ተወለዱ እንጂ ይላል። ከእግዚአብሔር የተወለደ እስኪ እጁን ዌቭ ያርገኝ እንደዚህ ቻው ቻው በሉ እስኪ ሃይ ሃይ። አሜን አሜን ነው። አሁን አንድ ሰው በወንጌል ሲያፍር አንደኛ በአባቱ ነው እያፈረ ያለው በእግዚአብሔር። ሁለተኛ እግዚአብሔር ስልጣን በሰጠው ጌታ እያፈረ ነው ያለው። የልጅነት ስልጣን እስኪ የልጅነት ስልጣን በሉ። በወላጁ የሚያፍር ሰው አለ? በወላጅ አይታፈርም ማለት በአባት አይታፈርም፣ በእናት አይታፈርም። ካን ኢማጂን አሁን ከልጅሽ ጋር የሆነ ቦታ ሄደሽ ወይ ልጄ ነው አረ እኔ እናቴ አይደለችም አላቅሽም ቢል በህዝብ ፊት አያችሁ። በወንጌል ማፈር በጌታው ማፈር ማለት ነው። በአባቱ ማፈር ማለት ነው። በወንጌል ማፈር ማለት ሰው ባደረገ ኢየሱስ ማፈር ማለት ነው። አሜን ናችሁ። ጴጥሮስ ሲጽፍ እንደዚህ ያለ ጌታ ቸር መሆኑን ቀምሳችሁ እንደሆነ የቀመሰ ሰው እስኪ የጌታን ቸርነት ሰማችሁ? አያችሁ? ጌታ ቸር መሆኑን ቀምሳችሁ እንደሆነ ይላል። ከዛ አንድ የቀመሰ ሰው ሁሉን ነገር ተው ተንኮል የሌለበትን የቃሉን ወተት ተመኙ ይላል አይደል? የቀመሰ ሰው አሁን ለምሳሌ ማር የበላ ሰው ማር የላሰ ሰው ስኳር ይደንቀዋል፣ ሌላ ጣፋጭ ነገር ይደንቀዋል። አየህ? ኢየሱስን የቀመሰ ሰው የሌላ ነገር ጣም በሙሉ ከውስጡ ይጠፋል። አሜን። ኢየሱስን የቀመሰ ሰው ኢየሱስን ያጣጣመ ሰው ሌላ ነገር ሊጥሙ አይችልም። በቃ ሌላ ነገር የሚጥም ከሆነ ኢየሱስን በደንብ አላጣፈጥከውም አፍ ላይ አላችሁ ከኔ ጋር። ወንጌል የሚያሳፍር ነገር አይደለም። ወንጌል ምንድነው? ወንጌል አንደኛ ምንድነው? የምስራች ነው። እስኪ የምስራች በሉ። አሁን ይሄ ወንጌል የምስራች ላሳያችሁ። ማቴዎስ ምዕራፍ 11 ቁጥር 4 እንደዚህ ይላል። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩለት አለና እውሮች ያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታንን ይነሳሉ፣ ለድሆች ወንጌል ይሰበካል።
ለድሆች ምን ይደረጋል? ወንጌል ይሰበካል። በወንጌል ምንድነው እያረኩኝ ያለው? ወንጌል እየሰበኩኝ እውሮችን እያበራው ነው። ወንጌል እየሰበኩ አንካሶች እየዘለሉ ነው። ወንጌል እየሰበኩ የሞተ እየተነሳ ነው። ሂዱና ንገሩት፣ ለድሆች ወንጌል እየተሰበከ ነው ብላችሁ ንገሩት አለ። ወንጌል የፈታ ከሰይጣን እስራት የፈታ ወንጌል ነው። እንዴት ታፍራለህ በወንጌል? ወንጌል ለመናገር ለምንድን ነው የምታፍሩት? አያችሁ፣ አሁን በእኛ ዘመን በዚህ በእኛ ጄኔሬሽን ወንጌል የግል ጉዳይ ማስፈጸሚያ ነገር ሆኗል። ሚራክል መቀበያ፣ የጓዳን ጉዳይ መፍቻ፣ የራሳችንን ቀንበር ብቻ መስበሪያ፣ በትዳር መቀበያ፣ ቤት መቀበያ ምናምን ሆኗል። እሱ እኮ የትም አይሄድብንም እኮ አለ እኮ እሱ። ወንጌል ግን ከዘላለም ጨለማ፣ ከሰይጣን እስራት፣ ከሞት ፍርድ፣ ከሲኦል ፍርድ ሰዎችን የሚያወጣ ነው። የዛን ጊዜ እውር ካለ ይበራል፣ አንካሳ የሆነ ይዘላል፣ የሞተ ይነሳል። አረ አሜን ነው ወይ? ወንጌል መልካም ዜና ነው፣ የምስራች ቃል ነው። አሜን። እንዴት አንድ ሰው የምስራች ቃል ይዞ እንዴት ያፍራል? በጉድ ኒውስ ታፍራላችሁ? አሁን እዚህ ማን ነው የሚባለው ሎተሪ? ፓወርቦል የወጣለት ሰው አሁን ያፍራል? አይ እኔ እንግዲህ ያው ምንሽስ ትንሽ ነገር ነው። ያው እኛ እንደዛ አይደለ? አው እግዚአብሔር እኮ እንደው መልካም ነው። ትንሽ ነገር እንደው 400 ሚሊዮን ዶላር እንደው ሳላስበው እንደው እግዚአብሔር መቼስ እኛ ያው ይሄን አይነት ነገር ቢመጣላችሁ የምስራች በደስታ ነው የምትናገረው። ገንዘብ ነው። በወንጌል አላፍርም ማለት እግዚአብሔር በነገረኝ ጉድ ኒውስ አላፍርም ማለት ነው። በእግዚአብሔር አላፍርም ማለት ነው። ሰው ባደረገኝ የእግዚአብሔር ልጅ ባደረገኝ አላፍርም ማለት ነው። በወንጌል ስታፍሩ በመንፈሳዊ ነገር ሁሉ እያፈራችሁ ነው። አሜን ነው። በወንጌል ስታፍሩ ይሄው እዚህ ቃል ላይ የተነገረው መልካም ነገር እግዚአብሔር ያለው ነገር በሙሉ በዚህ በሁሉ ነገር እያፈራችሁ ነው። ቢኮዝ ጎስፕል ማለት ሌተር ነው፣ የእግዚአብሔር መልእክት ነው። በወንጌል አላፍርም ሲል በሜሴጁ አላፍርም እያለ the message of Christ አሜን። በመልእክቱ አላፍርም እያለ ነው። በወንጌል አላፍርም ማለት ያ ነው። በወንጌል አለማፈር፣ ወንጌል መመስከር ጥቅሙ ለሰዎች ይሄንን ኒውስ ይሄንን የምስራች ቃል ሄዳችሁ ስትሰጧቸው ጥቅሙ ምንድነው የሚለውን እናያለን። በወንጌል አለማፈር የቴስትህን የቀመስከውን ጌታን ሌላ ነገር ሌላ ጣዕም ካፍ ላይ ተወስዶ ኢየሱስ ጌታ ነው። አሜን ነው ወይ? ማር የላሰ ሰው ሌላ ነገር እንደማይጣፍጠው ምንም ስኳር ስጠው ኬክ ስጠው ምን ስጠው ምን ያደርገዋል መሰለ? ያ ማሩ ኦቨርራይድ ያደርገዋል፣ የሁሉንም ጣዕም ይቀብረዋል። ከሁሉም በላይ ነው። ለዛ ነው መጽሐፍ ስም እንደማር ነው ይላል። እንደማር ይጣፍጣል ይላል መጽሐፍ። የኢየሱስ ክርስቶስን አየ when you taste the Lord። ለዛ እኮ ነው ጴጥሮስ የነገረን ጌታ ቸር መሆኑን ቀምሳችሁ እንደሆነ ይላል። መቅመስ በአፋ በምላስ አይደል፣ ቀምሳችሁ እንደሆነ ይላል። አየ የእግዚአብሔርን ይሄንን ሜሴጅ ይሄን የጎስፕልን መልካምነት ቀምሳ ከሆነ አትከፍልበትም እኮ ስትሰጥ። ደግሞ በጣም የሚገርማችሁ ስትመሰክር በአንተ ላይ ነው የሚበዛው ብዙ ነገር፣ ላንተ ነው ሞር ቤኔፊት ያለው። እና በወንጌል አይታፈሩም በሉልኝ አደራችሁን። አሜን። ወንጌል የሚል ቃል ማት ቦታ ተጽፏል መጽሐፍ ላይ። ወንጌል የእግዚአብሔር መልእክት ማለት ነው። የምስራች ቃል ማለት ነው። ጉድ ኒውስ ማለት ነው። እግዚአብሔር ለሰው ልጆች የሚያስፈልጋቸው ይሄ ዜና ነው ብሎ የላከው ነው። ሃሌሉያ። ስለዚህ በወንጌል አይታፈርም። ወንጌል የእግዚአብሔር ቸርነት የተገለጠበት ነው። የእግዚአብሔር ቅባት የተገለጠበት ነው። አሁን ለምሳሌ አንድ ቃል ልንገራችሁ። የእግዚአብሔርን ጸጋ፣ ኃይል፣ ቅባት የሚፈልግ ሰው እስኪ መቼስ ይሄን የማይፈልግ የለማ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ እግዚአብሔር ምን አድርጎኛል? የመጀመሪያ የእግዚአብሔር ቅባት አሳይመንት ለወንጌል። አሜን ነው።
ግን አንድ ሰው ለምሳሌ ዳንኤልን እንውሰድ መጽሐፍ ቅዱስ ላይ ዳንኤል የተቀባ የእግዚአብሔር ሰው ነው የእግዚአብሔር ነብይ ነው በራእይና በህልም በመተርጎም የተባረከ ሰው ነው ይሄ ሰው የተቀባ ነው ግን even if he's assigned in the government office በመንግስት የገቨርንመንት ኦፊስ ውስጥ የሚሰራ ሰው እንኳን ቢሆን በዋናነት ግን ኢንተርፕሬት የሚያደርገው የእግዚአብሔርን ቃልና የእግዚአብሔር መንግስት አድቫንስ የሚያደርግ የትንቢትን ቃል እየተረጎመ ሊመጣ ያለውን ነገር ነው የዳንኤል መጽሐፍ ላይ እኮ የኢየሱስ ገና ዳግም ምጽአት ሁሉ ተጽፏል አያችሁ አሁን ዳንኤልን እግዚአብሔር የቀባው ለምንድነው የዛ የስታበርን የሆነ ንጉስ ሴክሬታሪ እንዲሆን እኮ አይደለም ታውቃላችሁ 7 አመት ከብት የሆነ ፕሬዝዳንት ነው የሱ ፕሬዝዳንት ወደ ከብትነትም ወደ ሰውነትም ይሆን ስፒሪት እየመጣ ከብት ያረጋዋል ከዛ ሰው ይሆናል 7 አመት ሳር የበላ እኮ ነው ሰውየው የሱ ሰከንድ ኢን ኮማንድ ወይም ደግሞ በጣም one of the main officer ነው ዳንኤል የዛ ሰውዬ አስተዳዳሪ እንዲሆን አይደለም እግዚአብሔር የቀባው ለወንጌል ነው ግን ቦታው የት ነው እዛ ነው ዮሴፍ የተቀባ ነው ዮሴፍ የግብጽ ፕራይም ሚኒስተር ነው ዮሴፍ በዋናነት የተቀባው ለምንድነው ወንጌልን እንዲሰራ ነው እንጂ የግብጽ ምግብ ሰብሳቢ ኮሚቴ አይደለም አሜን ናችሁ ያ መጽሐፍ ቅዱስ ላይ ለምሳሌ አብርሃም ሰባኪ አልነበረም እንላለን ሰባኪ አልነበረም ግን አስተማሪ ነበር ልጆችን ያስተምራል አብርሃም ልጆቹን ዘሩን እንደሚያስተምር እኔ እርግጠኛ ነኝ ብሏል እግዚአብሔር ስለ አብርሃም ሲናገር ከዛ አዲስ ኪዳን ላይ መጥቶ የአዲስ ኪዳን ጻፊዎች ምን አሉት ለአብርሃም ወንጌልን ሰበከለት ይላል ስለዚህ በእምነት ዳነ ለአብርሃም ወንጌልን ሰበከለት ይላል አብርሃም እዛ ከቤተሰብ ውጣ ከዘመዶችን ተውጣ ሲል ምንድነው የሚለው ኢየሱስ መጥቶ ደግሞ እኔን የሚከተል እናቱን አባቱን እህቶቹን ወንድሞቹን ራሱን ካልካደ ከነሱ ካልተለየ ለኔ ዲሳይፕል ለመሆን ወርዝ አይደለም አይገባም ይላል ትዝ ይላችኋል የአብርሃምን ሬፈረንስ ያደረገ ነው በዛ የነበረው ሻዶ አሁን ሪያሊቲ የሆነ ነው አሜን አብርሃምን ለምንድነው ሀብታም ያደረገው ለምን ባረከው የሚያስፈልገው ነገር ለምን ባረከለት የወንጌልን ቤኔፊት እያሳየን ነው አሜን ዘር የሚቆጠረው በይስሐቅ ነው አለው ሌሎች ልጆች ቢኖሩትም ግን በይስሐቅ ነው የሚቆጠረው ወንጌል ነው እያንዳንዱን መጽሐፍ ቅዱስ ላይ ያሉ አሮጌው ኪዳን ኦልድ ቴስተመንት የተጀመረው በሙሴ አገልግሎት ነው ከሙሴ በፊትም የነበሩትን በሙሉ ስታነቡ እንዳለ ዕብራውያን ምዕራፍ 11 ላይ ስታያቸው ተብለው ተጽፈዋል የእምነት አባቶች እንዳለ የእምነት አባቶች ተብለው የተጻፉት በሙሉ የት ናቸው ገነት ናቸው ለምን ገነት ያለ ወንጌል አይገባም አሜን ናቸው ስለዚህ በወንጌል አይታፈርም ሰው ባረገ ጌታ እያፈርክ ነው በወንጌል ማፈር ማለት የመጨረሻ አሳፋሪ ሰው ነው በጌታው የሚያፈር ሰው ነው እኔ ፕራውድሊ ከምናገረው ነገር ምንድነው ብትሉ ወንጌል ደስ ብሎኝ ሰው ሳገኝ ኢየሱስ ይወዳል ሰውየው ሊሰድባችሁ ይችላል ክብር ተጨመረላችሁ እንደዛ ነው የሚለው መጽሐፍ ክብር ተጨመረላችሁ በወንጌል አይታፈርም አሜን ወንጌል ሰው አድርጎናል አናፍርበትም አራሜን በሉ ወንጌል ከጨለማ ወደሚደነቅ ብርሃን አምጥቶናል አናፍርበትም ወንጌል አጋንንታችንን አውጥቶልናል አናፍርበትም በሽታችንን ፈውሷል ወንጌል አናፍርበትም አዎ አሜን ያ እንዴት በወንጌል ይታፈራል በወንጌል አይታፈርም በወንጌል በማገልገል አይታፈርም አንዳንድ ሰዎች አላችሁ ምናልባት ቤተ ዘመዶቼ እንዳይሰሙ እኔ ክርስቲያን እንዳይሰሙ ይስሙ ምን ስለሆኑ ነው እነሱ I'm sorry I'm not saying disrespect them ይቅርታ አድርጉልኝና እናንተ ታውቃላችሁ አመላቸውን ግን ካልሰሙ እንዴት ይድናሉ ሲኦል ይግቡ እንዴ መጽሐፍ እኮ እንደዚህ ይላል እንግዲህ ካልተሰበካቸው እንዴት ይሰማሉ ካልሰሙስ እንዴት ይድናሉ ይላል አትወዷቸውም ማለት ነው ትፈሯቸዋላችሁ እንጂ ወይ ውርስ ይከለክሏቸዋል አይ ልትሄድ ነው ከመሄዷ በፊት እንደው ስሜን እንዳሰርዘው ከውርስ ላይ ምናምን ከሆነ ከሴትይቷ ወይ እውነቴን ነው የምላችሁ ኦሬዲ አሁን እንደዛ ብሎ አይ ጴንጤ ነኝ ቆይ ልትሞት ነው ሆነ አያቴ ወይ እንትኔ እስከምትሞት ዝም ልበልና ተደብቂ አንቺ ብቻሽን አባቶ ይወዳሉ አትወጁ እሱ ምትወጁ ከሆነ ውድ ቤተሰብሽ ወደ ሲኦል እየሄደች ለምን ነው ማትነግሪያት አይ አባቴ ይቆጣኝ ይቆጣ ፋዘር አንቺን ካልተቆጡ ኢየሱስ ውስጣቸው አይገባም እንዴ
ጳውሎስ እኮ እየተቆጣ እያሳሰረ እየገደለ እኮ ነው ኢየሱስ የነካው። አዎ ከጳውሎስ አይበልጡ በቁጣ ያንቺ አባት። ይቅርታ አድርጉልኝ እኔ አባታችሁ ዲስሪስፔክት እያረኳለሁ፣ ግን ወንጌል መስማት ግዴታ። አሜን። ከቤት ይባረሩ ነበር ያኔ እነ ምረት መዝሙር እየከፈቱ ባለ ግርማ። እኔ በጣም ወደው ቮሊዩም 1 ሃሌሉያ ሃሌሉያ አንተ ሰማይ። እውነቴን እኔ ሰው አውቃለሁ አዲስ አበባ ከቤት የተባረሩ ልጆች አውቃለሁ። መዝሙር ሰማሽ ተብሎ የነ ምረት መዝሙር ያኔ ትዝ ይላችኋል አይደል? ከቤት የተባረሩ አውቃለሁ። መዝሙር የጴንጤ መዝሙር ይዘሽ ገባሽ እዚህ ቤት። ግን የሚገርማችሁ አሁን እንዳለ እነዛ ቤተሰቦች አሁን በጌታ ናቸው ተሰብስበው ሃሌሉያ ሃሌሉያ። አያችሁ ለምን ተቆጣ? እንዳትፈሩ። እስኪ የሚቆጣ ፋሚሊ ያለው እጁን ያሳይ። ተደብቁ። በቃ እናንተ አሁን ትልቅ ቅባት ያስፈልጋችኋል። አሜን። እቤት ገብታችሁ በልሳን እውነት እየጸለያችሁ በእውነት ኢየሱስ እቺን ሴት እናቴን አባቴን ወንድሞቼን እንደዚህ ዘመዶቼን ማዳናል መጸለይ ያለባችሁ። ያቃሉ ጴንጤ እንደሆናችሁ ያቃሉ አይደል? ያቃሉ አንቺ እነሱ ሊቆጡ ይችላል። አይ እንግዲህ አታምጭብን እንደዚህ ኢየሱስ ምናምን የምትይውን ነገር እዛው አድርጊ ይላል። ኢየሱስን እዛው አላረገውም ውስጤ ነው። ኩላሊትሽን እዛ አድርገሽ ግቢ ትይኛለሽ እንዴ? በል ልብሽን እዛው ውጭ አድርገሽ ግቢ። ለኢየሱስ እኮ ልቤ ነው። አሜን ነው ወይ? ውስጤ ነው ኢየሱስ። አሜን። ያው እናንተ አትከራከሩ። ልምከራችሁ ቤተሰብ የሚቆጣችሁ እኔ እንደውም ጴንጤ ያልሆኑትን ነው የምቆጣው። አሁን ተገልብጧል በእኔ ዘመን በእኔ ፋሚሊ ተገልብጧል። ምን ትሰሪያለሽ እስካሁን በጌታ አይደለሽ እንዴ? እኛ ዘር ውስጥ በጌታ ያልሆነ አይገባም። እንደዛ ምንትን ማለት አለባችሁ እናንተ ናችሁ። አሁን በእናንተ ነው ኃይለኛ መሆን ያለባችሁ። በወንጌል አይታፈርም። አሜን። ሰው ያደረገን ወንጌል ነው። በጣም ሲሪየስ ጉዳይ ነው ባይዘ። እሺ ልንገራችሁ፣ እነዚህን ጥቅሞቹን ልንገራችሁ። ወንጌል የሚሰብክ ሰው ምን በህይወቱ እንደሚሆን ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና 13 ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። አሁን ስሙ፣ ያ ስልጣን በአማኞች ላይ እንዴት ነው አክቲቬት የሚሆነው? እንዴት ነው ኢየሱስ የሰጠህ ስልጣን፣ እግዚአብሔር የሰጠሽ ስልጣን እንዴት ነው አክቲቬት ሆኖ የሚሰራው በህይወትሽ? ሊስን ማቴዎስ 28 ቁጥር 18 እንደዚህ ይላል። ኢየሱስ ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ምን አረገኝ? የተወለዱ በሙሉ ከእግዚአብሔር የተወለዱ የእግዚአብሔር ልጆች የሆኑ ዘንድ ምን ተሰጣቸው? ስልጣን። እስኪ ስልጣን በሉ። ኢየሱስ ደግሞ ምን አለ? ስልጣን በሰማይና በምድር ተሰጠኛል። እስኪ የኢየሱስ ስልጣን በሉ። ለእኔ ተሰጥቶኛል በሉ። ግን የተሰጠኝ ስልጣን እንዴት ነው የሚገለጠው ብትሉ፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው፣ እነሆ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። አያችሁ፣ ወጥተህ ወንጌል ስትሰብክ፣ ለሰው ኢየሱስ ያድናል ስትል፣ እግዚአብሔር ይወድሃል ይወድሻል ስትይ ነው ስልጣኑ አክቲቭ የሚሆነው እንጂ ስራ ስትፈልጊ ብቻ አይደለም። ማግባት ስትፈልግ ብቻ አይደለም። እስላምም ያገባል፣ ኤቲስትም ያገባል። ስለዚህ ይኸውላችሁ ስልጣን ተሰጠኝ። የሰጠኝን ስልጣን አብ ሰጠዋችሁ። በዚህ ስልጣን ሂዱ ወንጌል ስበኩ። ኢየሱስ ምን አለ? የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ እግዚአብሔር ምን አድርጎኝ? ኢየሱስ እኮ ነው ያለው። ኢየሱስ ሐዋርያ ሥራ ምዕራፍ 10 እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እሱ ምን መልካም ወንጌል እየሰበከ መልካምን እያደረገ ዞረ፣ እግዚአብሔር ከእርሱ ጋር ነበርና። ጮክ በሉና ወንጌል ሰብካለሁ በሉ። ተነቃቅታችሁ በደም ነካ በደም አድርግና በደም ገፋ አድርጋችሁ ወንጌል 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 የሲዝን ነው ወንጌል ነው። ኢየሱስ ያድናል። አሜን ነው። አይታፈርም በወንጌል። እንዴት በኢየሱስ ይታፈራል? እንዴት በኢየሱስ ይታፈራል? በኢየሱስ አይታፈርም። ስልጣን አክቲቬት የሚሆነው አጋንንት የምታስወጣው ለወንጌል ብለን። አንዳንድ ሰው በቃ እኔ መጀመሪያ አጋንንት ሳስወጣ ልመስክርላችሁ። መጀመሪያ እኔ አጋንንት ሳስወጣ በፍጹም አንድ ቀንም እኔ ጌታ ሆይ አጋንንት ላስወጣ ብዬ ጸልዬ አላቅም። እስከ ዛሬ አልጸልይም።
አልጸልይም። ጌታ ሆይ እኔ በቃ አጋንንት እኔ መጀመሪያም ጌታ ያስለመደኝ የነበረው ጸሎት አይ ላቭ ዩ ነው። በቃ እወድሃለሁ፣ ጊቭ ሚ ግሬስ፣ አጽናኝ። ረጅም ሰዓት ልጸልይ እችላለሁ አንዳንድ ጊዜ በጣም ትንሽ ማለት ነው። ግን አጋንንት እንደዚህ በጫጭቄ ከሰው እንትን አይደለም። ጠብቀኝ እላለሁ እግዚአብሔር። ይኸውልህ ጠብቀኝ ስትል መጥረቢያ ነው እጅ ላይ የሚያስገባል የሚመጣውን ሳታውቀው አንተ በኢየሱስ ስም ስትል አሜን። እና ግን በሄድኩበት ለኢየሱስ ያገኘሁትን ሰው ሁሉ እናገር ነበር። እኔ አላቅም ያገኘሁትን ሰው እግዚአብሔር ይወዳል። ጂሰስ ላቭስ ዩ። ያገኘሁትን ጂሰስ ላቭስ ዩ። እግዚአብሔር ይወዳል። ያገኘሁትን ጂሰስ ላቭስ ዩ። he want to give you eternal life የዘላለም ሕይወት ሊሰጥ ይፈልጋል። በቃ ያገኘሁትን ሰው እና አንድ ጊዜ አንድ አገልጋይ ነበርና የሆነ ቦታ ቤተ ክርስቲያን ውስጥ ፕሮግራም የሌለ ቀን ነው። ፕሮግራም የለ እየጸለይኩ ነው እኔ። ከዛ ያም መጣ የአገልጋይ መጣና ስልክ ተደወለለት። እሱ ያው ሰው ያውቀዋል፣ ሰው ይጸልያል ለሰዎች ምናምና። አንድ ስልክ ደወለችለትና ባክን ጸልይልኝ አለችው። ከዛ በኋላ እሱ እየጸለየ ነው ጃራ ባሪያ ምናምን እያለ እንደዚህ ሚውት አደረገውና ጆሲ ባክ ጸልይላት እኔ ሰለቸችኝ ምናምን ብሎ ሰጠኝ ማለት ነው። እንዴ ኧረ እኔ ምን ብዬ ነው የምጸልይላት? ራስ ጸልይ ምናምን አለ። እሷ አንተ ጋር የደወለችው ጸልይላት አለ። ከዛ ጸልይላት አለ እና ደንግጬ ሰላም እህቴ ስሟን ነገረችኝ። ስሟን ራሱ አልረሳውም አልናገር ሚዲያ ስላለ ስሟን ነገረችኝ። እሺ ከዛ በኋላ በቃ እንጸልይሽ አልኩኝና ምን እንደምጸልይ አላቀ ዱብዳን የሰጠኝ። እኔ ደግሞ እንደዛ ለሰው አልጸልይም። መዝሙር 121ን እየጸለይኩ ነበር። የሚጠብቀኝ አይተኛ ማያንቀላፋ ምናምን። ፈርታ ታለቅሳለች ልጅቷ። ፈራው ምናምን ትለኛለች። ከዛ ስምሽን ንገሪኝ አልኳት። ስሟን ነገረችኝ። ከዛ እስራኤልን የሚጠብቅ አይተኛ ማያንቀላፋ ማለት የሚለው እስራኤል የሚለው ቦታ የሷን ስም አስገባውና እዛ ስሟን አስገብቼ አይተኛም አያንቀላፋም እኔን የሚጠብቅ በይ አልኳት። ሁለቴ ስትል ቮሚት ማድረግ ጀመረች። መጮ ጀመረ አጋንንቱ። እኔ አላ ከዛ ወሰድኩና አረ ጮች ምናምን አልኩ። ከዛ ቀጥል ጸልይላት አለኝ። ከዛ አገላታለሁ ምናምን ሲል አጅሬ ነህ እንዴ በሉጣ በኢየሱስ ስም ብዬ ጸለይኩ። ልጅቷ ነፃ ወጣች። እና ለብዙ አመት ማግባት አቅቷት የሚመጡ ጮኞቿ ሁሉ ትተዋት እየሄዱ በጣም ተሰቃይታለች ልጅቷ። የሚገርማችሁ ከዛ ጸሎት በኋላ አገባች። አሁን 3 ልጆች አሏት። ያ በጣም የተባረከ ህይወት እየኖረች ነው። እና ምን ልላችሁ ፈልጌ መሰላችሁ? እኔ ላገኘው ሰው ኢየሱስን እነግር ነበር። አጋንንት ላስወጣ ጌታዊ ብያለሁ። በህልም ራሱ ሳይ እኔ ወንጌል ስሰብክ ነው ማያው አስወጣ ራሱ ብዙ ላይ ለምን መሰላችሁ? ወንጌል ስሰብኩ ባይ ዲፎልት ይሆናል። አሜን ነው። ጌታ ምስክሬ ነው የምላችሁ። እኔ እውነቱን ነው የምነግራችሁ። ባይ ዲፎልት ይሆናል። just preach the gospel, give them Jesus። ኢየሱስን ለሰው ስሰጥ ኢየሱስ ውስጥ ያለ ነገር ሁሉ ለዛ ሰው ይሆንለታል። መፈወስ ካስፈለገው ይፈውሰዋል። አንተ አይደለም ፈዋሹ ኢየሱስ። ነፃ መውጣት ካለበት ነፃ ያወጣዋል። አሜን። አንተ በግድ የሆነ ቦታ አገልግሎት ሄደን ትዝ ይላል ሳያት የጋበዘን ፓስተር ተቸገርኩኝ ጆሲ እያለ ለምን እኔ ምንም ማጨናነቅ አልፈልግም። እና አንድ የሆነ አገልጋይ መጥቶ እዚህ ጋር ይዞ እንደዚህ ጭንቅላት እንደዚህ ይዞ ውጣ ብሎ በጣም ያስጨንቃቸዋል። እንደዚህ ይዟቸውና አንዳንድ ጊዜ በጣም ስለሚያጭ የሌለባቸው ነው ይላሉ። እንደዚህ ነው አይለቃቸውም ማለት እና ደግሞ ምን አለኝ እጁ በጣም ፒንሳ ነው አለኝ። እና እንደዚህ ይዞ ቀኑን ሙሉ አለ በቃ። እና እሱ ሲጋበዝ ሰው በቃ አይመጣም። እኔ ደግሞ እንደዚህ አይነት ነገር እንዴ ለምን በቃ ከሌለ የለም። ወይም ደግሞ ከምንድነው መጽሐፍ ከአዛኤል ያለፈውን ከእዩ ያለፈውን ኤልሳ አይደለ በቃ እኔ ጋር አልወጣም ማለት እኮ ሌላ አገልጋይ ሊወጣ ይችላል። ምንም ችግር የለውም። አሜን ነው ወይ? በቃ ዲመን ራሱ እኮ የሚወጣበት ጊዜ አለው። ለሁሉም ጊዜ አለው አይደለ? አዎ ኢየሱስ ያድናል። እና መጨነቅ የለባችሁ። አጋንንት ካላስወጣው ሙቼ ይገኛል ማለት የለብም። አጋንንት የማስወጣት ኃይል አንተ ውስጥ እንዳለ ካመንክ በቂ ነው። ከዛስ ወንጌል ስበክ። ለሰዎች ወንጌል ሰብካችሁ
አንድ ሰው ስታድኑ ባይዘይ ምን እያደረጋችሁ እንደሆነ ታውቃላችሁ? ጳውሎስን እንደዚህ ያለው ከጨለማ ወደ ብርሃን ከሰይጣን ግዛት ወደ እግዚአብሔር መንግስት ሰውን ታመጣ ዘንድ the greatest deliverance is when someone accepts Jesus Christ. It's not when unclean spirit why ብሎ ሲወጣ አይደለም that greatest deliverance. ትልቁ ዴሊቨራንስ ሰው ከጨለማ ወደ ብርሃን ሲመጣ ይሄ ደግሞ ለሁሉም ነው የተሰጠው። ኢየሱስ ጌታ አሜን ናችሁ። ለሁሉም ነው የተሰጠው። ለሁሉም ነው የተሰጠው። ማን ነው ለፓስተር ብቻ ያለው? ለኛ ብቻ አይደለም እንደኛ አብረን ነው የምናገለግለው። ትልቁ ዴሊቨራንስ ከጨለማ ከድቅድቅ ጨለማ ወደሚደነቅ ብርሃን በአንድ ምስኪን ሰው ሲታይ ምስኪን የሆነ ግን ሲናገር ኢየሱስን ሲሰብክ ተአምራት የሚሆንለት ሰዎች ሌላ ነገር ልንገራችሁ። መጽሐፍ ቅዱሳችን ላይ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ የማያምኑትን የዚህ ዓለም አምላክ ሐሳባቸው ምን አደረገለ? አሳወረ ይላል። ወንጌል ስትሰብክ ከእውር ሰው ጋር እንደምታወራ አውቅ። እውር ሰው ጋር ነው የምታወራው። ኦሬዲ በውስጥ የታውሯል ያ ሰው። ስለዚህ አንተ የዚህ ዓለም አምላክ ሰይጣን ሐሳባቸውን አሳወረ ይላል። ሰይጣን ያሳወረው ሰው ነው እና ያን ሰውዬ የእግዚአብሔር ቃል ነግረው ኮንቪክት ሲሆንና ጌታን ሲቀበል ያሳወረውን ሰይጣን በእግዚአብሔር ብርሃን ከሰውየው ላይ መተህ ያንን ሰው ወደ ብርሃን አስገባው ማለት ነው። አንተ የጸጋ ዲስትሪቢዩተር ሆንክ ማለት ነው። የኃይል ዲስትሪቢዩተር ሆንክ ማለት ነው። አሜን። አዎ። ግን በጣም የሚገርማችሁ እኔ በዚህ በአገልግሎቴ ያየሁት ሰው የሚፈልገው ፐርፎርማንስ እና መታየት ነው የሚፈልገው። ፐርፎርማንስ በቃ መድረክ ላይ መውጣት። ወይኔ መድረክ በእውነት ሰው ወንጌል ለመስበክ አይደለም የሚፈልገው። አንድ ቀን መድረክ ሳይመኙ ነው እነ እስጢፋኖስ እነ ፊልጶስ እግዚአብሔር ማይትል የተጠቀመባቸው። ደግሞ በትክክለኛው በዚህ በባይብል ዘመን መድረክ የለም ነበር። ባይዘይ መድረክ የለም ነበር። አሁን ያው ዘመኑ ስለተቀየረ ለአሰራር ከሀገር ሕግ ጋር ስለሚሄድ ነው። ይሄ ወንጌል የሚሰበከው አደባባይ ላይ ነበር። አሜን ናችሁ። ትሩሊ ኢየሱስን የሚወድ ሰው የነፍሳት ጉዳይ ግድ ይለዋል። በወንጌል አያፍርም። እስኪ በወንጌል አላፍርም በሉ። እሺ በወንጌል አላፍርም። በወንጌል የማያፍር ሰው ምን በረከቶች እግዚአብሔር ይሰጠዋል? በፍጥነት እነዚህ ነገሮች ነጥቦችና አንደኛ በወንጌል የማያፍር ሰው የደህንነትን ኃይል ያያል። የድነትን ፓወር the power of salvation ታያለ። አንደኛ የድነትን ኃይል ታያለ። መጽሐፍ ሲናገር እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 የመስቀሉ ቃል ለምንድን የእግዚአብሔር ኃይል ነው ይላል። የመስቀሉ ቃል ለምንድን ለኛ የእግዚአብሔር ኃይል ነው። you want to see the power of God? Preach the gospel. Go out and tell people about Jesus. Don't sleep on the grace that you have received. Yeah. የመስቀሉ ቃል ለኛ ለምንድን የእግዚአብሔር ኃይል ነው። የእግዚአብሔር ኃይልማ ለአማኝ ሁሉ ተሰጥቷል። ግን ወንጌል ካልሰበክ ያ ኃይል አይገለጥም። የድነትን ኃይል ወንጌል የእግዚአብሔር ኃይል ነው። ወንጌል የእግዚአብሔር ኃይል ነው። አሜን። ሰዎችን ከኃጢአት ከጥፋት ወደ ህይወት የሚመልስ የእግዚአብሔር ኃይል ነው። የዘላለም ህይወት የሚሰጥ የእግዚአብሔር ኃይል ነው። ስለዚህ የሚሰብክ ሰው ወንጌል የሚናገር ሰው የፓወር ኦፍ ሳልቬሽን ያያል። wherever you go አሁን የታሉ እነዚህ ህፃናት እዚህ ገነ እልልታ ነህል በቀደም ፖቶማክ ሚል እዚህ ሞል ሄደው how old are you እልልታ 18 ሄራ 16 116 ሰው ነው ያዳኑት። አጨብጭቡላችሁ። 116 ሰው እነዚህ ህፃናት ናቸው። እዚህ ቸርች እነዚህ አገልጋይ ናቸው። 116 ሰው እዚህ ፖቶማክ ሚልስ ውድ ብሪጅ ሞል ጋር ሄደው ሰብከው ስልክ ልከውልኛል። የሰዎች ስልክና ስም 116 ሰው ቬኬሽን ሲሄዱ የሆነ ጊዜ ቬኬሽን ሄዳ ስንት ሰው ነው? 40 ምናምን ሰው 43 ሰው just vacation ቢች ለመዝናናት ከወላጆቿ ጋር ሄዳ እነዚህ ልጆች እዚህ ጋር ያሉ እነዚህ ኤልሻዳይ ያቺ ማን ሻሎም
አላቸው፣ ጓደኛሞች ናቸው። they go out and preach ህፃናት ናቸው። እኛ ስናይ ወይ እነዚህ ልጆች ናቸው። አንዳንድ ሰው ምን ጀጅ እንደሚያደርግ ታውቃለህ? እዚህ እንደዚህ ሲዘሉ ምናምን አይ ህፃናት ደስ ይላል እኮ እኔም እንደዛ ነበርኩ። ራስን አስረጅ። በቃ በራስህ ጎትት። ሽምግልና ነው እንዴ? ጎትተው ሽምግልና ሽምግልና ና አለኝና ምንድነው እሱ? ኢየሱስ ጌታ ነው። አሜን ነው። ሙሴ 120 ዓመቱ ላይ አይኑ አልደበዘዘም፣ ጉልበቱም እኮ አልደከመም ይላል አይደለም እንዴ? እስኪ ገና ልጅ ነኝ በሉ እስኪ አባቶችና ኢየሱስ ያድናል። እነዚህ ህፃናት እንደዚህ ይሄዱ። ይኸው አሁን እነዚህ ልጆች ምን አዩ ብትሉ the power of salvation የመስቀሉ ቃል። እስኪ የመስቀሉ ቃል በሉ ለኔ በሉ የእግዚአብሔር ኃይል ነው። የእግዚአብሔር ኃይልን ግለጥ። ወንጌል እየሰበክ ቢ ሰልፍ ሞቲቬትድ። መንፈስ ቅዱስ አክቲቬት የሚያደርገው በህይወት ላይ ጸጋ አክቲቬት የሚያደርገው ለሰዎች ኢየሱስን ስትናገር ነው። አዎ ኢየሱስን መስበክ ከምንም በላይ ነው ዋጋው። ሃሌሉያ። ሁለተኛ በረከቶች፣ ሁለተኛ ክርስቶስ በአብ ፊት ይመሰክርልሃል። listen this very carefully። እግዚአብሔር ፊት በእግዚአብሔር መላእክት ፊት ስለ ኢየሱስ የመሰከሩትን ነው የሚመሰክረው። አንደኛ ኢየሱስን በሰዎች ፊት ስትመሰክር እርሱ በአብ ፊት ይመሰክርልሃል ተጽፏል። ማቴዎስ 10:32 በሰዎች ፊት የሚመሰክርልኝ ሁሉ እኔ ደግሞ እመሰክርለታለሁ። አሜን አሜን። በሰዎች ፊት፣ እስኪ በሰዎች ፊት በሉ። በሰው ፊት ኢየሱስ ይወዳል፣ ኢየሱስ ያድናል። ለምታውቀውም ሰው ለማታውቀውም ሰው ወንጌል መመስከር አብ ክርስቶስ በአብ ፊት በመላእክት ፊት ይመሰክራል። ይሄው ቃሉ ነው የሚናገረው። preaching the gospel has benefits more than anything። ከምንም በላይ ኢየሱስን መመስከር ዊትነስ መሆን። አሜን ነው ወይ? ደግሞ ልንገራችሁ አንድ ነገር። አንድ ሰው ፍርድ ቤት ሰው ከሶ ሄደ እንበል። ከሳሽ አለ፣ ተከሳሽ አለ፣ ዳኛ አለ አይደል? ከዛ ምንድነው የሚያስፈልገው? ከጠበቃ ውጭ ምስክር በል ዊትነስ አይደል? ዊትነስ ደግሞ ፕሩፍ አለው አይደል? ወይ ድምጽ ቦታው ነበረ ፕሩፍ አለው አይደል? ፕሩፍ አለው። ሳይንስ ኤንድ ወንደርስ አር ፕሩፍስ። ዊትነስ ለሆኑ ብቻ ነው የሚሰጠው። ለምን ብለው በየጓዳው ለሚያወራ ሰው ሳይን ኤንድ ወንደር የለም። ለምን? ምን ለማሳየት? አክሮባት እንትን ሰርከስ ስም እየጠሩ አሁን ስም እንዲገልጥልህ እግዚአብሔር ምናምን በቃ በትንቢት ጸጋ ቢገልጠው አንድን ሰው እኔ ላይ ልንገራችሁ። እኔ በእውነቴን ነው የምላችሁ። አንዳንድ ጊዜ የማስተምረው ነገር ሊመር ይችላል፣ ግን እውነት ነው። እግዚአብሔር ለምንድን ነው የጸጋ ስጦታ የሚሰጠው? ቆሮንቶስ ላይ ሄዱና አንብቡ። ቤተ ክርስቲያንን ለማነጽ ይላል አይደል? ትንቢት ስጦታ ብትሉ፣ የታምራት ስጦታ ብትሉ፣ የእምነት ስጦታ ብትሉ፣ ዕውቀት ቃል ብትሉ፣ የጥበብ ቃል ብትሉ፣ ምንም አይነት ጊፍት ኦፍ ዘ ሆሊ ስፒሪት የመንፈስ ቅዱስ ስጦታዎች ለምንድን ነው የሚሰጡት? ሰውየውን ሻይን ለማድረግ፣ ሰውየውን ሊፍት ለማድረግ። እንዴ ድራማ አልበቃቸውም? ስንት ዓመት ሙሉ ተሸወደ። ፎቶ እንዲያነሱ ተጫወቱ። ጌም ሰማችሁ አይደል? አስገባዋለሁ እንዴ አንቺ የጸለይሽውን ጸሎት እዚህ ውስጥ አስገባዋለሁ። ለምንድን ነው አንተ ስልክ ውስጥ የኔ ጸሎት የሚገባው? የራሴ ስልክ ውስጥ አይቀመጥም እንዴ? ፊልም ወንጌል ሰው ያድናል እንጂ ፊልም አይሰራም። አሜን በሏ። እኔ እውነቷን ነው የምናገረው። እውነቱን ተናግሮ እቤቴ ማደር ነው፣ የመሸበት አላድር። ኢየሱስ ጌታ ነው። አሜን ነው ወይ? እና አርት እንወዳለን፣ አርቲስት ሆነን አሁን ወንጌል ለመታያ ሆነ እንትን ለማድረግ የሆነ ወዳጄ፣ ይሄ ወንጌል እኛ ጋር ለመድረስ አንደኛ አምላክ ሞቶበታል። ዋጋ ያስከፍላል። አምላክ ሞቷል። ዋጋ አባቶች ከፍለዋል። ከአባት በላይ ኢየሱስ የሁላችን አባት ሆነ መስቀል ላይ ተንጠልጥሎበታል። ምንም ትርኢት ቲያትርና ሰርከስ አልሰራም ኢየሱስ። ከዛ በኋላ ደግሞ ሐዋርያቱ እንዴት አይነት ስቃይና ሞት እንዴት አይነት
ፔን ውስጥ አልፎ ነው እኛ ጋር ወንጌል የደረሰው። እስካሁን ድረስ ያሉ አባቶች ዋጋ የሚከፍሉ አሉ። ዋጋ ያስከፍላል የእግዚአብሔር ቃል እንጂ ድራማ ያሰራ እና አጋንንት የማስወጣትን ጊፍት አክቲቬት ቢያደርግ እግዚአብሔር ባንተ ምን ልታረግ ነው? ቸርች ፎር ኤግዛምፕል ቸርች ለማይሄድ ሰው ስጦታ አይሰራ። ቸርች ለማይሄድ ሰው የመንፈስ ቅዱስ ጊፍት ኦፍ ዘ ሆሊ ስፒሪት አይሰራም። ሂዱና ቆሮንቶስ ላይ አንብቡ። ቤተ ክርስቲያንን ለማነጽ ይላል። ዋት ለማነጽ ነው አንተ ላይ ጊፍት የሚሰራው? ቸርች የማይሄድ ሰው፣ የማይጸልይ ሰው፣ ጥላ የሌለው ሰው ለምንድን ነው የመንፈስ ቅዱስ ጊፍት የሚሰራበት? እግዚአብሔር ፉሊሽ ኢንቨስተር አይደለም። እግዚአብሔር ከባድ ኢንቨስተር ነው። ዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው ይላል። ትዝ ይላችኋል? ገበሬው እግዚአብሔር አደገኛ ገበሬ ነው። ሰክሰስፉል ገበሬ ነው። እናንተ ቅርንጫፍ ናችሁ ይላል። አዎ። ከዛ በዚህ ቅርንጫፍ ላይ የሚያፈራውን ብዙ እንዲያፈራ ያጠራዋል፣ የማያፈራውን ደግሞ ቆርጦ ይጥለዋል ይላል። that's what the bible says። እግዚአብሔር ዝም ብሎ ሬክለስ ለሆነ ኢሪስፖንሲብል ለሆነ ሰው የመንፈስን ስጦታ አይሰራም። ለምን? ያ ሰውዬ ድራማ ሊሰራበት ነው። እንደ ጠንቋዩ ሰውዬ ትዝ ይላችኋል? አንተም ገንዘብም አብረህ ጥፋ ያሉት ስምዖን ነው የሚባለው። አዎ አንተም ገንዘብም አብራችሁ ጥፉ አለ። እንደውም ጴጥሮስ በአገልግሎት በስሎ ነበር እንጂ እንደ ሐናንያና ሰጲራ ይገለው ነበር። አሁን በስሏል። ያኔ እኮ ቢምራቸው ይማሩ ነበር ሐናንያና ሰጲራ። አሁን አንተም ገንዘብም አብራችሁ ጥፉ አለ። ትንሽ አሁን መቹር አረጋ ያያችሁ በአገልግሎት አይ አንተ ይቅርታ ጠይቅልኝ አለ። ሰውየው ብልጥ ነው። መንፈሳዊ ዓለምን ያውቃል ጠንቋይ ቢሆንም። ለምንድን ነው እግዚአብሔር መንፈሳዊ ስጦታዎችን ጊፍቶችን የሚሰጠው ብትሉ ቤተ ክርስቲያንን ለማነጽ ነው እንጂ አንተ ዋው ተረተረው ምናምን ለማስባል ነው እንዴ? ብሎ ደግሞ አሁን እኛ ሀገር ደግሞ ተጀምሯል። እንግዲህ ዛሬ እየተናገርኩ ነው፣ ጌታ ይረዳኛል። ፕሮፌሳይ ምንድን ነው? ፕሮፌሳይ ምናምን ፕሮፌሳይ ከእንትን እኮ ተቀብለው ነው ከሌላ ሀገር። ምንም እንደዚህ በሃይፕ ፕሮፌሲ የለም። I'm telling you ሃይፕ ነው። እኔ እኮ ግልጽ ነው የምነግራችሁ። እየሄዳችሁ ዘይት አትግዙ፣ ካስኮርካሽ ነው። ለምንድን ነው የምትገዙት? አምጡና እኔ ጸልይበታለሁ። በቃ የእግዚአብሔር ሰው ነው የምፈልጉት። አትግዙ። ገስታውስ እያላችሁ ብራችሁን አትክፈሉ፣ አትበሉ። እኔ እውነቱን ነው የምነግር። ሰው በኢየሱስ ነገርኩ እኮ ቅድም። ኢየሱስን አጣጥሞ ኢየሱስ የጣመው ሌላ ነገር አይጥመውም። ኢየሱስን የቀመሰ ሌላ ነገር አይጥመው። ኢየሱስን አለመቀመስና በኢየሱስ አለመርካት ነው። እንትን ፍለጋ ክርትትትትትትት ገንዘብሽን በሙሉ ጨርሰሽ ከዛ በኋላ መጨረሻ ጨርቁን እስከምትነኪው ድረስ አትፈወሽ። በራስሽ ጨርቁን ትነኪዋለሽ። ገንዘቧን ለሐኪሞች ሁሉ ጨረሰች ይላል። ግን አንድ ቀን ወደ አይምሯ ተመለሰች። አይ ኢየሱስ ያልፋል። ኢየሱስን አነኪውም አንቺ ያ ቢ አካውንተብል በእግዚአብሔር ቤት ተያዥ። እንደ ቱሪስት እግዚአብሔር የተባረከው ነው። ያው ዶላር ስላለ መዞር ጥሩ ነው። ግን እየሄዳችሁ የማይሆን ገንዘብ መንፈስ ቅዱስ የማይከብርበት ጸሎት አትቀበሉ። ዛሬ የውስጤን ነው የምናገረው። ቤተ ክርስቲያን ንግድ አሁን ኢየሱስ ቢመጣ አይገለባብጥም? እየገረፈ ያባረር። አያችሁ? ለምን? ግሬስ ኢዝ ኖት ፎር ሴል። ኢየሱስ ለሽያጭ የቀረበ አይደለም። በነፃ የተቀበላችሁትን እንዴት አድርጋችሁ ስጡ ነው ያለው። በነፃ ስጡ ነው ያለው። አዎ በነፃ ወንጌል የሚሸቀጥበት አይደለም። አሳፋሪ ተግባር የሚደረግበት አይደለም። በጣም ነው የሚያሳፍረኝ እኔ እንደዚህ አይነት ነገር። እና በቃ ምን ታረጋለህ? ሰው መርጦ ከሄዳ ይሄዳል። መርጦ እንትናም ጋር ለሞክር ይሞከር። እኔ እኮ የእግዚአብሔር ሰዎች ጋር ጥርጥር የለኝም። እኔ አሰራር ላይ ግን የማልቀበለው ይሄ ቅዱስ ቃል የማይደግፈው አይደግፈውም። ሽያጭ አይደግፍም። ለምንድን ነው የሚሸጠው? ማን ነው? ጴጥሮስ ሲሸጥ አይታችኋል? ከየት የመጣ መርዝ ነው የገባው ቸርች ውስጥ? ጳውሎስ ነው የሸጠው። ጳውሎስ ጳውሎስን ጨርቅ ሰዎች ፈልገው ወሰዱ እንጂ ጨርቅ የሚፈልግ ሰው አላለም። ሰው ፈልጎ ከወሰደ የስ ይሰራል ወይ? እንደዛ የእግዚአብሔር መንፈስ ያልፋል። ዛሬ ጨርቅ ተደርድሮ ይሄኛው ጨርቅ 100 ብር፣ ይሄኛው ጨርቅ 500 ብር፣ ይሄኛው 1000 ብር። ለምን? ይሄኛው 30 ደቂቃ ተጸልዮበታል፣ ይሄኛው አንድ ሰዓት ተጸልዮበታል። ይሄኛው እንዴ ልብስ ተራ አንሄድም እንዴ? ለምን እንደዚህ እንደኔ ሰብ ለብሳችሁ ዝንጥ አትሉም እንዴ? ኢየሱስ ጌታ። ጨርቅ ከሆነ ይሄው ጨርቅ የሚያምር ልብስ ለብሳችኋል።
ዘይት አትግዙ። እንደው በትህትና ከጎናችሁ ያለውን ሰው አፍራችሁ ዘይት አትግዛ በሉልኝ። አይገዛም። ነውር ነው። በእውነት ነውር ነው። እንደዛ አይደረግም። አሜን። ኢየሱስ ያድናል። ስለዚህ የኢየሱስ ክርስቶስ ይመሰክርላል። ሶስተኛ ሌሎችን ወደ ማዳን ታመጣለህ። በወንጌል አለማፈር ጥቅሙ ሌሎችን ወደ ማዳን ታመጣለህ። ወንጌል ስታካፍል ሰዎች ክርስቶስን ያውቃሉ። አንድ ነፍስ ወደ ጌታ ሲመጣ በሰማይ ታላቅ ደስታ ይሆናል። በቃ ሲምፕል። ኢየሱስ ይወዳል። አትከራከር። አንተ ጠበቃ አይደለም፣ ጠበቃ ኢየሱስ ነው። አንተ መስካሪ ነህ። እኔ ምስክር ነኝ በሉ። አራተኛ ድፍረትንና መንፈሳዊ ብርታትን ታገኛለህ። when you preach the gospel ደፋር ትሆናለህ። መጀመሪያ ላይ ልታፍሩ ትችላላችሁ። the more you preach the gospel the more you become bold, the more you become strong in the spirit. አሜን ነው። አዎ ወንጌል በሰበካችሁ ቁጥር በመሰከራችሁ ቁጥር ለሰዎች ኢየሱስ በነገራችሁ ቁጥር ስትሮንግ እየሆናችሁ and bold እየሆናችሁ ታድጋላችሁ። አሜን ነው ወይ? ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ምን ይላል? እግዚአብሔር የኃይል መንፈስ ሰጥቶናል፣ የፍቅር መንፈስ ራስን የመግዛት እንጂ የፍርሃት መንፈስ አልሰጠንም። ወንጌል ስትሰብክ ፍርሃትህ ይሸነፋል። ፍርሃትን የምታሸንፈው ወንጌል በመስበክ ነው። አሜን ነው። ዛሬ እንግዲህ መጨረሻ ላይ በዚህ ነው ሞታው። ኢየሱስ ያድናል። አሜን አሜን። አምስተኛ እሱ ነብይ ሆኖ ባላለሁ ስለምባል ነው ከኢትዮጵያ የሚደወልልኛል። በቃ አንተ ዝም ብለስ በቃ አንተ እኮ ጥሩ እየሰራህ ነው ለምን እንደዚህ ትናገራለህ ይሉኛል። እኔ ደግሞ ውስጤ ከመጣ አልቆምም። ገስታውስ አላምንም። ገስታውስ ካስፈለገ ይኸው እዚህ ማሪዮት አለ፣ እዚህ ሂልተን አለ አይደል? እኛ አካባቢ በቆንጆ አለ አይደል? ወጣ ብላችሁም እኮ አለ እዚህ ሸነንዳዋ ቫሊ ላይ ምናምን ቆንጆ ወጣ ብላችሁ ነው ከቤተሰብ ጋር እየጾማችሁ እየጸለያችሁ ኢንጆይ አድርጋችሁ ነው ለምን ብላችሁ ገንዘብ ከፍላችሁ ሲጸልይልኛል ከሌ ብላችሁ 3 ቀን ትባይና 3ቱንም ቀን አይመጣም እሱ። በሶስተኛው ቀን አንድ ቀን ሆነ ሁለት ቀን ምንም የለም። በሶስተኛው ቀን ከዛ በሶስተኛው ቀን ይመጣና በሁለት ደቂቃ ሁላችሁም ተመልሶላችኋል። እሺ ቻው። ምን አይነት ግፍ ነው? ግፍ ነው ይሄ። ግፍ ነው። ግፍ ነው። ትክክል አይደለም። ካንሰር የያዛት ሴት እናቴ ካንሰር ይዟታል ጸልይላት፣ ገስታውስ ትግባ። አይ ገስታውስ ብር የለንም በቃ አልጸልይም። ሉክ አረመኔነት። ጠንቋይ እንደዚህ አይጨክንም። ሴቲቱ ብር ከሌላትስ አጸልይም ማለት ነው። ምን አይነት ኢቭል ነው ይሄ? በጣም ነው የምቃጠለው እኔ ውስጤ በጣም ነው የሚበሳጨው። ይሄ ሮንግ ነው። ይሄንን ሮንግ ነው ብዬ ካልተናገረው ከኔ እግዚአብሔር ሰው አይደለም። አይ ምን አገባኝ እኔ እነሱም ሰባኪ እኔም ሰባኪዎች ነን፣ ግን ይሄንን አልቀበልም። አይ ኮንደም ኢት እቃወመዋለሁ። ሮንግ ነው። ሮንግ ነው። አይ ቴሌቪዥን ለመክፈል ነው ይባላል አንዳንዱ ጋር። ቴሌቪዥን ይዘጋ። ቴሌቪዥን ነው ሪዝን። ቴሌቪዥን ዝግት። ቲቪ ይዘጋ። የካንሰር ገንዘብ የእርግማን ገንዘብ እየተቀበል ቲቪ ከምትከፍል ቲቪ ይቅር። ወደ ልጆች ነው እርግማን የሚተላለፍ። አም ቴሊንግ ዩ የተቸገረ ሰው ደግሞ አንድ ስልክ እንኳን ላውራው እስኪ ባክሽ እንትናን መጀመሪያ ብር ክፈይ። what is this? እኔ የሚያሳዝነኝ ምን ነው ታውቃላችሁ? የሚያረጉት ሳይሆን የሚያረጉት እሺ ሰው ስለሚሰማቸው አይደል እንዲሆንላቸው የሚሄዱ ሰዎች በተለይ ከዚያ አትቀመጡና አትማሩም እንደ እግዚአብሔርን ቃል እንዴ? በጣም እኮ ነው የሚገርመው። አይደንቲቲ እኮ ሴል ማድረግ ነው። ይሄንን ኢን ክራይስት ያለንን አይደንቲቲ መሸጥ ማለት እኮ ነው። በቃ እኔን እግዚአብሔር አይሰማኝም አያቀኝም ማለት እኮ ነው። ይሄንን ተው እንጂ ሮንግ ነው። አሜን ነው። ኢየሱስ ያድናል። ምንም አልፈራም፣ ማንንም አልፈራም። እግዚአብሔር ነው እንፈራው። ደግሞ ክፉ ነገር ለመናገር ምን ደግሞ እንትን ያስፈልገዋል እንዴ? ይሄንማ በድፍረት ነው መናገር ያለብን። አሜን ነው ወይ? ከመልካም ነገር ጋር ተባበሩ፣ ከክፉ ነገር ጋር አትተባበሩ ይላል። አትድረሱ። ይሄ ክፉ ነገር ነው። አትሂዱ፣ እንደዚህ አይነት ቦታ አትሂዱ። ጸጋ ያለበት ብላችሁ የምታምኑት ሸቀጣ ሸቀጥ የሌለበት ቦታ ሂዱ። ሌላ ደግሞ ልንገራችሁ። ማንም ሰው እኔ አሁን አም ፕሮፌት ማይ ኦፊስ ኢዝ ኦፊስ ኦፍ ፕሮፌት።
በጣም ግጥም አድርጌ የምቀበለው ኦፊሴ ነው። ግን ማንንም ሰው በትንቢት ማኒፑሌት እንዲያደርጋችሁ አትፍቀዱ። በትንቢት ለምንድን ነው እንደዚህ የሚጠመዝዝሽ? አንዳንድ ሰው ደና ያገለገለ ካለበት ቦታ የሆነ ሰው እያገለገለ በአግባቡ በቤተ ክርስቲያን ተይዞ እያገለገለ ካለበት ቦታ የሆነ እንግዳ የሆነ ሰው አንድ ቀን ይመጣና እንደዚህ ነው አንተ እኔ ጋር ብትመጣ ምናምን ብሎ ትንቢት ይነግራል። አንድ ትክክል ይናገርና 11 የራሱን ይናገራል። አየ ከዛ ያንን ሰው ከዛ ቦታ ይፈነቅለዋል። ስንቶች እንደዚህ ስፍራቸውን አጡ። ስንቶች ተነቀሉ ከስፍራቸው። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል፣ በእግዚአብሔር ቤት ተተክሏልና ይላል። ከተተከሉበት ስንቶች በውሸት ትንቢት ተነቀሉ። ትንቢት አንተን ባለህበት በእግዚአብሔር ቤት የሚያጸና የሚተክል እንድታድግና ቀጥ ብለ እንደ ሊባኖስ ዝግባ እንደ ፓልም ትሪ እንድታፈራ ካላደረገ ትንቢትን መርምሩ ይላል። የእግዚአብሔር ቃል ነው ትንቢትን መመርመሪያ። ቃል ከሌለ እንዴት ትመረምረዋለህ? የመጣው የትንቢት ንፋሱን ሊወስድሃል። ያ አየ ልቡ ወንጌል ላይ የሌለ ሰው ነው እንደዚህ ዝም ብሎ በማይሆን ነገር በቃ እንደ እንትን ሲወላወል በቃ እንደዚህ ሲል ይሄ ሮንግ ነው። አሜን። ስለዚህ የፍርሃት መንፈስ የሚለቀን ወንጌል ስንሰብክ ነው። ፖይንት ነምበር 5 ጨርሻለሁ። ለእግዚአብሔር ክብር ትሰጣል። ወንጌል ስትሰብክ ለእግዚአብሔር ክብር ትሰጣል። ለእግዚአብሔር ክብር ትሰጣል። ወንጌልን ስትናገር ኢየሱስ ከፍ ይላል። እውነቱ ውሸት፣ ሰይጣን ይዋረዳል። ክብር እየሰጠ ነው። 6ኛ ወንጌል የሚሰብክ ሰው ጥቅሙ ዘላለማዊ ዋጋ ወይም አክሊልን ትቀበላል። ነፍሳትን ወደ ጌታ የሚመራ ሰው ታላቅ ሽልማትን ይቀበላል። ዳንኤል ምዕራፍ 12 ቁጥር 3 ብዙዎችን ወደ ጽድቅ የሚመሩ እንደ ከዋክብት ለዘላለም ያበራሉ ይላል። ሰዎችን ወደ ጽድቅ ስትመልስ፣ ወደ እግዚአብሔር መንግስት ስትመልስ እንደ ከዋክብት ለዘላለም ታበራል። this is a glorious reward from your heavenly father. አሜን አሜን። ኢየሱስ ጌታ ነው። አሜን። 7 የእግዚአብሔርን ፍቅር በተግባር ታሳያለህ። ወንጌል ስትሰብክ የእግዚአብሔርን ፍቅር ሰዎች እንዲድኑ መፈለግ የእግዚአብሔርን ልብ መግለጽ ነው። የእግዚአብሔርን ልብ ለሰዎች የምገልጸው ወንጌል እየነገርካቸው የእግዚአብሔርን ፍቅር እየነገርካቸው መዳን እንዳለባቸው እየነገርካቸው። አሁን እንደዚህ እየነገርኳችሁ በእውነት እግዚአብሔር ምስክሬ ነው፣ ቅባት እያረፈባችሁ ነው። ውስጣችሁ እየተነቃቃ ነው። ጸጋ አክቲቬቲ እየሆነ ነው። መንፈስ ቅዱስ እየነካችሁ ነው። ኢየሱስ ጌታ ነው። 8ኛ የብርሃን ምስክር ትሆናል። ማቴዎስ 5:14 እናንተ የዓለም ብርሃን ናችሁ። የብርሃን ምስክር ትሆናል። የብርሃን ምስክር ትሆናል። ዓለም ጨለማ የዋጣት ብትሆንም አንተ ግን ብቻህን ወደ ዓለም እየሄድክ፣ ወደ ዓለም ማለት ወደ አላመኑ ሰዎች ማለት ነው እንጂ ወደ ህንጻና ወደ ተራራ ማለት አይደለም። ወደ ሰዎች ሄደ ኢየሱስ ይወዳቸዋል፣ እግዚአብሔር ይወዳቸዋል በስትናገር የብርሃን ምስክር ያደርጋል። አሜን አሜን። ኢየሱስ ያድናል። 9ኛ የመንፈስ ቅዱስን እርዳታ ትለማመዳለህ። you will enjoy and exercise the help of the Holy Spirit when you preach the gospel. አሜን ነው። ወንጌልን ስትመሰክር መንፈስ ቅዱስ ይረዳሃል። በተናገሩት ሰዎች ሁሉ ጊዜ ሐዋርያቱን ወንጌላውያንን ስታዩ ወንጌል በሰበኩ ቁጥር የጌታ መንፈስ በኃይል ሲሰራባቸው ታያላችሁ። የጌታ መንፈስ ሲረዳቸው ታያላችሁ። እስር ቤት እንኳን ቢገቡ ሲያስመልጣቸው ታያላችሁ። የመንፈስ ቅዱስን እርዳታ የሚለማመድ ኢንጆይ የሚያደርግ አማኝ ማን ነው ብትሉ ወንጌልን የሚሰብክ ነው። 10ኛ የመጨረሻ ፖይንት ወንጌልን መመስከር የእውነተኛ ደቀ መዝሙር ምልክት ነው። እውነተኛ የክርስቶስ ደቀ መዝሙር መሆናችሁን የምታውቁት ለሰዎች ስለ ጌታቸው ስትናገሩ አላችሁ ከኔ ጋር? ለሰዎች ስለ ጌታችሁ ስትናገሩ የመዘመር ጸጋ አላችሁ፣ ዘምሩ። ለኢየሱስ ዘምሩ። በመዝሙራችሁ ኢየሱስን ተናገሩ። በመዝሙራችሁ ኢየሱስ በየሰው ቤት ይግባ፣ በየሚዲያው ይግባ፣ ቲክቶክ ውስጥ ይግባ፣ ዩቲዩብ ውስጥ ይግባ። በመዝሙራችሁ በፌስቡክ በኢንስታግራም የእናንተ ሜሴጅ ይሂድ። ዘማሪ ከሆናችሁ ጊፍቱ ካላችሁ እግዚአብሔር ከባረካችሁ በግጥም በዜማ እንደ ምህረትዬ አሜን ነው። አይ እኔ ድምጼ ብዙ ለዛ አልተቀባም ምትሉ ደግሞ
እናንተ ደግሞ በንግግር በየሰው ጆሮ ኢየሱስን አስገቡ። አሜን ነው። የሚገርማችሁን አንድ ነገር ልንገራችሁ። ደቀ መዝሙር መሆናችሁ ምልክቱ ኢየሱስን መናገር ብቻ ነው። እሱ ብቻ አይደለም። ኢየሱስ ምን ያህል እንደባረካችሁና ገንዘብና ቤት እንደሰጣችሁ ብቻ መናገር ሳይሆን ኢየሱስ ማዳኑን መናገር ነው። ባይዘው አላችሁ ከኔ ጋር። አሁን አንድ ደቀ መዝሙር ትዝ የሚሏችሁ ከሆነ ኤግዛምፕል ልንገራችሁ። የኤማውስ መንገደኞች ትዝ ይሏችኋል። ጠውልግ ብለው እየሄዱ ነበር። ከዛ ኢየሱስ አብሯቸው ሄደ። የሚገርማችሁ ጠውልገዋል እኮ ባክስላይድ እያደረጉ እኮ ነው። በቃ ተስፋችን አለቀ ብለው እየሄዱ እኮ ነው። ግን የሆነው ነገር የሚገርመው ስለ ኢየሱስ ነው የሚያወሩት። ስለ ኢየሱስ ይሰብኩት ነበር። በቃል በተግባር ኃይለኛ የሆነው የናዝሬቱን ኢየሱስን አታቆም ምን አደረገ? አቤት አቤት እንደዚህ ሲሰብክ ሲናገር እያሉ ይነግሩታል። ከዛ እሱም ሲነግራቸው በቃ እሳት ለእሳት ተጋጨ፣ ልባችን ይቃጠል ነበር ይላሉ። አያ ደቀ መዝሙር ስለሆኑ በሉ እኔ ነኝ አላቸው። ተሰወረባቸው። ተመለሱ እንገናኝ ኢየሩሳሌም አላቸው። የፈለገ ቢሆን ደቀ መዝሙርነት የኢየሱስ ሪል ደቀ መዝሙር እንደሆናችሁ። ደቀ መዝሙር ማለት የኢየሱስ ተከታይ እኮ ማለት ነው። የኢየሱስ ተከታይ መሆናችሁ የሚገለጠው ስለ ኢየሱስ በመናገራችሁ ነው። እውነተኛ ደቀ መዝሙርነት ያለው በኢቫንጀሊዝም ነው፣ ዊትነስ በመሆን ነው። አሜን ናችሁ ወይ? አዎ ዊትነስ በመሆን ነው። ዊትነስ ስትሆን ምስክር ስትሆን ኢየሱስ ደግሞ ራሱን ያለ ምስክር አይተውም አይደል? ይገለጣል። የተናገርከውን ቃል ያጸናዋል። ወንጌልን መመስከር እነዚህ ሁሉ የጥቅሞች 10 ነገርኳቸው። ዳዊት በዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ ከአባቶቹ ጋር አንቀላፋ ይላል። ከማንቀላፋታችን በፊት የእግዚአብሔርን ሐሳብ እናገልግል። አሜን ናችሁ? ስለዚህ በወንጌል አትፈሩ። እስኪ በወንጌል አላፍርም በሉ። ድገሙና በወንጌል አላፍርም በሉ። ሁል ጊዜ እናገራለሁ ስለ ኢየሱስ በሉ። በጣም ጎበዝ አዋቂ በቃ ተርታሪ መሆን የለባችሁ። ወንጌል ለመስበክ የለባችሁ። በቃ ኢየሱስ ይወዳል ጋላፍ ሲሆን እዚህ ደግሞ ሁሌ እኔ ስለምጨቃጨቅ እንደዚህ እያልኩኝ በተለይ ወጣ እዚህ አሁን በቀደም ዕለት 4 ሰዎች አለችኝ ኡበር የምትነዳ ልጅ እዚህ 4 ሰዎች ፓሴንጀሮቿን በሙሉ ጌታን አስቀብላ ከነሱ ከአራቱ ደግሞ አንደኛው ምን ቢሆን ጥሩ ነው? ወንድ ለወንድ የሚተኛው ለካ እነዚህ ሰዎች እኮ ሰላም ይፈልጋሉ እኮ። ቆንጆ ልብስ ለብሰው ምናምን ስታዩቸው እኮ ሰላም ያላቸው አይምሰላችሁ። በዲፕሬሽን ውስጥ ናቸው። 4 በቃ ኡበር እየነዳ ስበክ እንጂ እውነት አንዳንዴ ሰው ለማግኘት እኔ ኦን አረጋትና አውጣለሁ። ፓሴንጀሮችን ንገራቸው መዝሙር ክፈት ነው። አሜን ነው። አዎ ያገኘው ቦታ ስራ ቦታ ባልክ በሄድክበት ቦታ ኢየሱስ አንተ እስክትናገር ድረስ ከጎን ያሉትን ሰዎች ማዳን አይችልም። እግዚአብሔር አምላክ ጸጋና ኃይሉን ያብዛላችሁ። አሜን። ዛሬ እንዳትረሱ መልእክቴ። በወንጌል አይታፈርም። አሜን። ከእንደገና ደግሞ ኮራፕትድ የሆነ ወንጌል አትቀበሉ። ኮራፕትድ የሆነ የሰው ወንጌል አትቀበሉ። የሰው ወንጌል አትቀበሉ። እኔ ምን አገባኝ፣ ጊፍቱ ነው እሱ፣ ዋናው ጊፍቱ ነው እሱ፣ ምን አገባው እግዚአብሔር ያውቃል እያላችሁ የተቀላቀለ ውሃና ዘይት ደስ አይልም አይደል? አይሆንም። በቃ አትቀበይ። በትንቢት ንፋሳት አትወሰዱ። ይሄው የአምላክ ቃል አለ ለእናንተ። አሜን ናችሁ? ይሄው ወንጌል፣ ይሄንን ወንጌል ስበኩት።